ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። በሐሳብ የቀረው መፈንቅለ መንግስትና የመጨረሻዎቹ ቀናት። ትውልድ ያናወጠ ጦርነት በሻለቃ ንጋቱ ቦጋለ። በሀገሪቱ ውስጥ ሲካሄዱ የነበሩ ጦርነቶች ሁኔታ እየተበላሸ መሄድ የፕሬዝዳንት መንግስቱን አስተዳደር በመፈንቅለ መንግስት ማስወገድ አስፈላጊነት እየጨመረ እንዲሄድ በማድረጉ የውስጥ ለውጥ እንቅስቃሴ ቀጠለ። የእንቅስቃሴ ዋና ዓላማ የነበረው የፕሬዝዳንት መንግስቱን አስተዳደር አስወግዶ የስልጣን ክፍተት እንዳይፈጠር በሞግዚትነት እንዲያስተዳድሩ በሀገሪቱ የነበሩትን ታዋቂ ሰዎች መጋበዝና እነርሱ በሚያወጡት እቅድ ሁሉም ተቃዋሚዎች የሚሳተፉበት ጊዜያዊ አስተዳደር መስርቶ አስተዳደሩ በሚወስነው የጊዜ ሰንጠረዥ ህዝባዊ ምርጫ እንዲካሄድ ማድረግ ነበረ። ከ1981 ዓ.ም መፈንቅለ መንግስት መክሸፍ ምክንያት ልምድ በመውሰድ የተሻለና የተቀነባበረ እንዲሆን ለማድረግ ታቀደ። የ102ኛ አየር ወለድ ክፍለ ጦር የቤተ መንግስት ልዩ ጥበቃ ብርጌድ የአዲስ አበባና አካባቢው ጦር እዝ የብሔራዊ ውትድርና የስፓርታ ኮማንዶ በዋናነት እንዲሳተፉ ታቅዶ በእነዚህ ክፍሎች የነበሩትና የሚታመኑ ቁልፍ ሰዎች በሚስጥር ግንኙነት ተመሰረተ። ዋናው ፖለቲካ አስተዳደር ተብሎ ከሚታወቀው የሰራዊቱን የፖለቲካና ፕሮፓጋንዳ ስራ ከሚመራው አካልና ከመከላከያ ሚኒስቴር ጭምር ቁልፍ ኃላፊነት ላይ የነበሩ መኮንኖች እንዲሳተፉ ተደረገ። አጠቃላይ እንቅስቃሴውን ከሚመሩት መኮንኖች ጋር ተደጋጋሚ ግንኙነት በማድረግ እቅዱን ተግባራዊ ማድረግ የሚቻልበት ሁኔታም ሲመቻች ቆየ። በተለይም አዲስ አበባና ዙሪያው የነበረው ኮር የዘመቻ መኮንን ከነበረው ሻለቃ አበበ ተክሉ ጋር የቅርብ ግንኙነት በመፍጠር በጥንቃቄ ሁኔታዎችን ማጥናት ጀመርን። ለኔ የተሰጠኝ ኃላፊነት በወቅቱ ጦላይ ማሰልጠኛ የሚገኘውን በቁጥር 150 የሚሆኑና ተገቢ የስልጠና ጊዜያቸውን ጨርሰው ለአሰልጣኝነት የተመረጡ የስፓርታ ኮማንዶችን በሚስጥር ወደ ለገዳዲ ጦር ሰፈር እንዲጓዙ ማድረግና በብሔራዊ ውትድርና መመሪያ ለዚህ ስራ ብቁና ታማኝ የሆኑ መኮንኖችን ማዘጋጀት ነበር። የብሔራዊ ውትድርና ዋና መምሪያ አዘጋጅ የነበሩት ብርጋዴር ጀነራል ጌታነህ ኃይሌ የፕሬዝዳንት መንግስቱ ኃይለማርያም ኮርስ ናቸው በመባሉ እንቅስቃሴውን ሊቃወሙ ይችላሉ የሚል ስጋት ስለነበር እንዲሳተፉ አልተፈለገም። ጦሩን ለማንቃት የአዛዦቹ ትዕዛዝ ስለሚያስፈልግ ምክትል ኃላፊውን ጀነራል እሸቱ በላቸውንና የትምህርትና ዘመቻ መኮንኑን ሻለቃ ከበደ ብሩን ለመጠቀም በመወሰን ስለ እንቅስቃሴው በሚስጥር በተናጠል በእኔ ተነገራቸው። በሚሰጣቸው የጊዜ ሰንጠረዥ ጦሩን ለማነቃነቅ በሚስጥር ዝግጅት እንዲደረግ ካሳሰብኳቸው በኋላ ከብዙ ማመንታትና ጥርጣሬ በኋላ በሐሳቡ ተስማሙ። ከጦላይ አጓጉዘን ለማድረስ ከ4 እስከ 6 ሰዓት ሊፈጅ ስለሚችል ትጥቅ ትራንስፖርትና ሌሎችንም ሁኔታዎች በሚስጥር ለማመቻቸት ተስማማን። በኔ በኩል መኮንኖቹን ለማሳመንና ከጥርጣሬም ነፃ እንዲሆኑ ለማድረግ የእንቅስቃሴውን ዓላማና ግብ እንዲሁም የኛን ሚና ጊዜ ወስጄ ለማስረዳት ሞከርኩ። የብሔራዊ ውትድርና ፖለቲካ መምሪያ ኃላፊ እንደመሆኔ መጠን ጸረ መንግስት አቋም ይዤ ስቀርብ እውነት አልመሰላቸውም።
ይልቁንም የእነርሱን ምላሽ ለማወቅና ለመሰል ያደረኩት ጥረት አድርገው እንደወሰዱት ከሁኔታቸው መረዳት ይቻል ነበር። አብዛኞቹ መኮንኖች በስርዓቱ መለወጥ እንደሚያምኑ ይታወቃል። ነገር ግን በሰራዊቱ ውስጥ በተደራጀው የሶስት ማዕዘን አሰራር ምክንያት እርስ በራስ መፈራራት ተከስቷል። በተለይም ወታደራዊ ደህንነት መዋቅሩ ከሲቪል የደህንነት ተቋም ጋር የተያያዘ በመሆኑ ተጠሪነቱ ለሀገር ውስጥ ጉዳይ ሚኒስቴር ነበር። ማንኛውም ወታደራዊ ሚስጥር ሆነ ሌሎች እንቅስቃሴዎች ሁሉ ከላይ ለተጠቀሰው ሲቪል ተቋም ይደርሳሉ። በሰራዊቱ ውስጥ የተቋሙ መመስረት ከምን ጊዜም በላይ መተማመን እንዲጠፋ አድርጓል። ያም ሆኖ ግን በ1981 የከሸፈው መፈንቅለ መንግስት ለረጅም ጊዜያት ውስጥ ለውስጥ ዝግጅት ሲደረግበት ቀድሞ ለማወቅና ለማጨናገፍ አልተቻለም። በ1981 ዓ.ም መፈንቅለ መንግስት ወቅት ጥቂት የፖለቲካ ሰራተኞች ውስጥ ለውስጥ በተካሄደው እንቅስቃሴ ስለተሳተፉ እስር ቤት ከተወረወሩት መፈንቅለ መንግስት አድራጊዎች መካከል ነበሩ። የ1981 መፈንቅለ መንግስት አንዱ ድክመት የነበረውም አብዛኛውን የፖለቲካ ሰራተኛ ከመንግስት ሊወግን ይችላል በሚል ስጋት ብቻ አለማሳተፉ ነው። ከመከላከያ ሚኒስቴር ምክትል ኢታማዦር ሹም ሜጀር ጀነራል ስዩም መኮንን እንዲሁም የአዲስ አበባ ዙሪያ ጦር አዛዥ ብርጋዴር ጀነራል ገዝሙና ሌሎች ጥቂት ከፍተኛ መኮንኖች ካልሆኑ በስተቀር በ1982-83 በታቀደው መፈንቅለ መንግስት ውስጥ ለውስጥ እንቅስቃሴ በማስተባበር ስራ ይሰሩ የነበሩት ከዋናው ፖለቲካ አስተዳደር ጀምሮ በተለያዩ ደረጃዎች በኃላፊነት የነበሩ የፖለቲካ ሰራተኞች ነበሩ። በኤርትራ የተካሄደውን መፈንቅለ መንግስት አክሽፏል በሚል የማዕረግ እድገት የተሰጠውና በኋላም የ102ኛ አየር ወለድ ክፍለ ጦር አዛዥ የነበረው ሌተናንት ኮሎኔል መስፍን ገብረመድህን በ1982 በታቀደው መፈንቅለ መንግስት ዝግጅት ውስጥ ለመሳተፍ ከወሰኑ መኮንኖች ውስጥ አንዱ ነው። በ1981 በተካሄደውና በከሸፈው መፈንቅለ መንግስት ወቅት መኮንኑ የአየር ወለድ ክፍለ ጦር ፖለቲካ ኃላፊ ቢሆንም የክፍለ ጦሩ አባላት መፈንቅለ መንግስቱን ለማክሸፍ የተነሳሱት ሻምበል ሲሳይ በሚባል የክፍለ ጦሩ ፖለቲካ መምሪያ የፓርቲ ድርጅታዊ ስራ ኃላፊ መሪነት ነው። ሌተናንት ኮሎኔል መስፍን በወቅቱ በቦታው ባለመኖሩ ሁኔታውን ሪፖርት ከተደረገበት በኋላ ፈጥኖ በመድረስ ሊረሸኑ የተዘጋጁ ሌሎች መኮንኖችን አድኗል። እርሱ በሌለበት በረዳቱ የተመራው ጦር የክፍለ ጦሩን ማዛዥ ሆነ የሁለተኛው አብዮታዊ ሰራዊት አዛዥ የነበሩትን ሜጀር ጀነራል ደምሴ ቡልቶን ጨምሮ ሌሎች መኮንኖችንም ረሽነዋል። በመጨረሻ ላይ የሌተናንት ኮሎኔል መስፍን ቦታው መገኘት ከቁጥጥር ውጪ የነበረውን ሰራዊት እንዲረጋጋና ሌሎች እርምጃዎችን እንዳይወስዱ ረድቷል። የክፍለ ጦሩ አዛዥ በራሳቸው ወታደሮች በመረሸናቸው የአየር ወለድ ክፍለ ጦር ጊዜያዊ አመራር የተረከበው ሌተናንት ኮሎኔል መስፍን በወቅቱ ሁኔታዎች ከቁጥጥር ውጪ እንዳይወጡ በማረጋጋቱና ሌሎች መኮንኖችም እንዳይረሸኑ በማዳን በበላይ ውሳኔ ታስረው ወደ አዲስ አበባ እንዲላኩ በማድረጉ ብቻ አጠቃላይ እንቅስቃሴውን እንደመራው ተቆጥሮ ነበር። በሐረር ጦር አካዳሚ የ20ኛ ጊዜ ምሩቅ የሆነው ሌተናንት ኮሎኔል መስፍን በሶቪየት ህብረትና በእስራኤል ሀገር ከፍተኛ ወታደራዊ ተቋማት ትምህርቱን ተከታትሎ በማዕረግ የጨረሰ መኮንን ነው። በፕሬዝዳንት መንግስቱ የሚመራው አስተዳደር የገባበት ጦር ከጦር ኃይል ባሻገር በፖለቲካ መፍትሄ ለመሻት አለመፈለጉን አጥብቆ የሚቃወምና በአጠቃላይ የሀገሪቱ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ፖሊሲ ለውጥ እንደሚያስፈልገው የሚያምን መኮንን ስለነበር በ1981 የተካሄደውን መፈንቅለ መንግስት ለማጨናገፍ የሚያነሳሳው ከስርዓቱ የተለየ ቁርኝት አልነበረውም። እንደ ማንኛውም ፕሮፌሽናል ወታደር
ግዳጁን ከመወጣት ውጪ ለአስተዳደሩ ዕድሜ መርዘም በተለየ ትጋት የሚሰራም አልነበረም። ሁኔታዎች ፈር እንዳይለቁ የወሰደው እርምጃ ብቻ ከመነሻው መፈንቅለ መንግስቱን ለማክሸፍ እንደተነሳ ተደርጎ እንዲታይ ሆኗል። በ1983 ሀገሪቱን ኢህአዴግ ከተቆጣጠረበት በኋላ ከታሰሩት መኮንኖች መሃል ስለነበር ቀድሞኝ እስከ ተፈታበት ቀን ድረስ ለ2 ዓመታት አንድ ላይ ቆይተናል። እስር ቤት በነበርንበት ወቅት በወቅቱ ከሚታተም አንድ የግል መጽሔት ጋር ቃለ መጠይቅ አድርጎ ስለከሸፈው መፈንቅለ መንግስት ዝርዝር አፈጻጸምና የእርሱን ሚና በሚመለከት ጽፏል። በወቅቱ እንደገለጸው የኢትዮጵያ ሕዝብም ሆነ በመፈንቅለ መንግስት ወቅት የተረሸኑት መኮንኖች ቤተሰቦች እንዲያውቁለት አጽንኦት ሰጥቶ የተናገረው ከቁጥጥር ውጪ ሆኖ የነበረውን ወደ በለጠ አደጋ ሊሄድ የነበረውን በማክሸፍ ስም የተካሄደውን እንቅስቃሴ ከመክታትና ስርዓት እንዲይዝ ከማድረግ ውጪ ጭካኔ የተሞላበት ግድያ እንዲፈጸም ትዕዛዝ አለመስጠቱንና በቦታው እንዳልነበረ ገልጿል። በ1982 ዓ.ም በታቀደውና ነገር ግን ባልተፈጸመው መፈንቅለ መንግስት ኮሎኔል መስፍን በአዛዥነት የሚመራው አየር ወለድ ክፍለ ጦር ሰሜን ሸዋ ላይ በተጠባባቂነት የሰፈረ እንደመሆኑ መጠን በማንኛውም ጊዜ ሊንቀሳቀስ በሚችልበት ሁኔታ በሐሳብ ደረጃ እንዲዘጋጅ ተደርጎ ነበር። የ1981 ዓ.ም መፈንቅለ መንግስት በአዲስ አበባ ያካሸፈው ልዩ ጥበቃ ብርጌድ ልዩ ትኩረት የተሰጠው ሲሆን በሻምበል አዛዥነት ላይ የነበሩት መኮንኖችና በተለይም ከፖለቲካ ሰራተኞች ጋር ግንኙነት ለመፍጠር የተቻለ ሲሆን በዚህ መሰረት ከውስጥ ድጋፍ እንዲሰጠው በማድረግና ቁልፍ ቦታዎችን በመቆጣጠር መፈንቅለ መንግስቱን ለማሳካት የሚቻልበት ሁኔታ ጭምር ታቅዶ ነበር። ከተደረገው ዝግጅት አንጻር መፈንቅለ መንግስት ለማካሄድ በወቅቱ የሚያግድ መሰናክል ባይኖርም ሁኔታውን ውስብስብ እንዲሆን ያደረጉ ምክንያቶች ነበሩ። ግስጋሴ ላይ የነበረውን የተቃዋሚዎችን ጦር አንድ ቦታ ላይ መግታት መቻል ትልቁና ወሳኝ መልስ የሚያሻው ጥያቄ ነበር። ያንን ማድረግ ካልተቻለ በድርድር ፖለቲካዊ መፍትሄ ለማግኘት ይቻላል የሚለውን እቅድ ከንቱ ያደርገዋል። በወቅቱ የሁለቱ ግንባሮች ጥቃት ለማስቆም የሚያስችል ስልት በአጭር ጊዜ ውስጥ ማቀድ ባለመቻሉ ሁኔታው ተስፋ አስቆራጭ እየሆነ ሄደ። የመፈንቅለ መንግስቱ እቅድ ውስጥ ለውስጥ በሐሳብ ደረጃ ሲንሸራሸር ቆይቶ ወደ ተግባር ለመለወጥ አንዳንድ እንቅስቃሴዎች ለማድረግ ማመቻቸት እንደተጀመረ ሚስጥሩ አፈትልኮ ባለስልጣናት ጆሮ መድረሱም ሌላው አስቸጋሪ ሁኔታ ነበር። በዋናው ፖለቲካ አስተዳደር ጽህፈት ቤት አማካኝነት በወቅቱ ሁኔታ ላይ መመሪያ ለመስጠት ስብሰባ ተጠርተን ከጦርነቱ መግፋት ባሻገር አትኩሮት ተሰጥቶ የተነገረን ነገር ቢኖር ስለ ሁለተኛው ዙር መፈንቅለ መንግስት ዝግጅት ነበር። ሁለተኛው ዙር መፈንቅለ መንግስት ለማድረግ አንዳንድ እንቅስቃሴ ስለመኖሩ የተደረሰ ስለሆነ በየክፍሎቻቸው ጥንቃቄ እንዲወሰድና ክትትል እንዲደረግ የሚል መመሪያ የዋናው ፖለቲካ አስተዳደር ድርጅት መምሪያ ኃላፊ የነበሩት ብርጋዴር ጀነራል ግርማ አየለ ተናግረዋል። ከላይ በገለጽኩት ሁኔታ የመፈንቅለ መንግስቱ እቅድ አየር ላይ ተንጠልጥሎ እንደቀረ በኢህአዴግ የሚመራው የተቃውሞ ግንባር የማጥቃት ጦርነቱን በሁሉም አቅጣጫ አፋፍሞ ወደ አዲስ አበባ ተጠጋ። በተለይም 3ኛ ክፍለ ጦር ሰሜን ሸዋ ውስጥ መራኛ ተብሎ በሚታወቀው ቦታ ላይ ወሳኝ ውጊያ በማድረግ የጠላትን ኃይል መልሶ ማጥቃት አድርጎ ሳለ ተተኪ ኃይልና ረዳት ጦር ሳይደርስለት በመቅረቱ ጠላት ኃይሉን አሰባስቦ ክፍለ ጦሩን በመክበብ ከፍተኛ ጉዳት አድርሶበት እንዲበተን አደረገው። በአንድ ወቅት በአዋጊነቱ ዝና ትርፎ የነበረው የክፍለ ጦሩ አዛዥ ኮሎኔል ሰረቀ ብርሃን በዚህ ውጊያ ተማረከ። ኮሎኔል ሰረቀ ብርሃን ቀዳማዊ ኃይለ ሥላሴ ጦር አካዳሚ በኋላ ደግሞ ሐረር አካዳሚ ተብሎ በሚታወቀው
የጦር መኮንኖች ማሰልጠኛ ተቋም የ14ኛ ኮርስ ምሩቅ ነው። ተጨማሪ ወታደራዊ ትምህርት በሶቪየት ህብረት፣ በእስራኤልና በህንድ የተማረ ሲሆን ከምክትል መቶ አለቃ ማዕረግ ጀምሮ በዘመቻ መኮንንነትና በአዛዥነት ወደ ከፍተኛ ማዕረግ አድጓል። በምስራቅና በሰሜን የአገሪቱ ክፍሎች በተካሄዱ ጦርነቶች ተካፍሏል። በተለይም በኤርትራ ክፍለ ሀገር ከሻዕቢያ ተገንጣይ ቡድን ጋር በተካሄደው ረጅምና ውስብስብ ውጊያ ውስጥ አብዛኛውን ዘመኑን ያሳለፈ ሲሆን በዘመቻ መኮንንነቱና አዛዥነቱ ዝና እያገኘ ሄደው በዚሁ ግንባር ነው። በትግራይ እዝ ስር የ3ኛ ክፍለ ጦር ምክትል አዛዥና በኋላም ዋና አዛዥ ሆኖ ውጤታማ ተግባር በማከናወኑ ባለቆቹ ዘንድ ተወዳጅነት አትርፏል። በኤርትራ የነበረው ሁኔታ እየተባባሰ በመሄዱ ክፍለ ጦሩ ከተመለሰ በኋላ በተሰለፈበት ግንባር ሁሉ ውጤታማ ስራ በመስራት ይታወቃል። በጦሩ ዘንድ ተወዳጅና አዛዥም ጓደኛም ሆኖ የሚታይ ከበሬታ ያገኘ መኮንን ነው። አብዛኛውን ጊዜ ጠላትን እንዴት ማሸነፍ እንደሚችል ሲያሰላስል የሚውል በወታደራዊ አስተሳሰብም ሆነ ማዕረጉ ለማደግ ከፍተኛ ፍላጎት የነበረው ነው። በኢትዮጵያ ጦር ኃይል ውስጥም በተለይም በምድር ጦር ከነበሩት ወጣት መኮንኖች ፈጣን የማዕረግ እድገት ካገኙ ከፍተኛ መኮንኖች አንዱ ብቻ ሳይሆን በወታደራዊ ሙያውና ተግባር ውስጥ አንቱ የሚያሰኘውን ስራ ለመስራት የሚመኝ መኮንን ነበር። ኮሎኔል ሰረቀ ብርሃኔ በውጊያ ውስጥ የማይጨነቅ ውሳኔ ከመወሰኑ በፊት ዝርዝር ነገር የሚያይ ከወሰነ በኋላ ኃላፊነቱን የሚወስድና በወታደራዊ ተግባር ውስጥ የአንድ አጓጊ መኮንን ብቃት መለኪያ የሆነውን ቀደምትነት የመውሰድ ችሎታ የነበረውና ባመነበት ጉዳይ ላይ አለቆችንም ቢሆን አጥብቆ መከራከር የሚችል መኮንን ነበር። በ1983 ዓ.ም ሰሜን ሸዋ መራኛ ተብሎ በሚታወቀው ስፍራ በኢህአዴግ ሰራዊት ከተማረከ በኋላ ከ10 ዓመታት በላይ በመቀሌና በወሎ ወህኒ ቤት በእስር ላይ ቆይቶ ጉዳዩ ለፍርድ ቤት በመቅረብ ላይ ያለ በጠና ታሞ እስር ቤት ውስጥ መሞቱ ተነግሯል። ለኮሎኔል ሰረቀ መማረክ ምክንያት የሆነው የመራኛ ውጊያ ሰራዊቱ ለመጨረሻ ጊዜ ያደረገው ወሳኝ ፍልሚያ ሲሆን ከዚያ በኋላ የተካሄዱት ውጊያዎች የኢህአዴግን ጦር ግስጋሴ ለሰዓታት ወይንም ለቀናት ከማዘግየት ውጪ ፋይዳ ያልነበራቸው ናቸው። ከሽሬ ሽንፈት በኋላ ጠንካራ ውጊያ የተካሄደባቸው ቦታዎች ጎንደር ውስጥ ደብረ ታቦርና በመጨረሻም ሰሜን ሸዋ ውስጥ መራኛ ብቻ ናቸው። ሽሬ የነበረው 604ኛ ኮር በተደመሰሰ በሁለተኛ ዓመት ኢህአዴግ አዲስ አበባን መቆጣጠር ቻለ። በእኔ ስሌት ያን ያህል ጊዜም ይቆያል ብዬ አልጠበቅኩም። የመረጃ ችግር ካልሆነ በቀር መቀሌ የነበረው ሰራዊት ወደ ወሎ እንዲያፈገፍግ ሲታዘዝ የኢህአዴግ ሰራዊት በወቅቱ በቂ ኃይል ቢኖረው ወይንም በነበረው ኃይል ቢሆን ውጊያውን ቢቀጥል የሚገታው አልነበረም። የሰራዊቱ ሞራል ወድቋል። መሪዎች ተስፋ ቆርጠዋል። በዚያ ሁኔታ ውስጥ ማዕከላዊ መንግስት የሚሰራውን በትክክል የሚያውቅበት ሁኔታ ላይ አልነበረም። ወታደራዊ ባለስልጣኖች መፈንቅለ መንግስት ለማካሄድ አቅደው ስለነበር አብዛኛውን ጊዜያቸውን ያሳለፉት ውስጥ ለውስጥ በመዘጋጀት ነበር። ስለዚህ ኢህአዴግ በራሱ ምክንያት ካልዘገየ በስተቀር አዲስ አበባን ለመያዝ 2 ዓመት ጊዜ ባልወሰደበት ነበር። ከላይ በገለጽኩት ሁኔታ የታሰበው መፈንቅለ መንግስት በሐሳብ ብቻ ተንጠልጥሎ አበቃ። በወቅቱ በአዲስ አበባ ዩኒቨርሲቲ የ2ኛ ዓመት ተማሪ ስለነበርኩ ትምህርቴን ማቋረጥ የምገደድበት ሁኔታ በመፈጠሩ መልቀቂያ ተቀብዬ ተሰናበትኩ። በአዲስ አበባ ዩኒቨርሲቲ አብሮኝ ይማር የነበረ መኮንን ገጠመኝ በዩኒቨርሲቲው ታሪክ የመጀመሪያው ነው የሚያሰኝ ትዝታዬ ነው። እለቱ የሥራ ቀን ነበርና መኮንኑ ከሥራ ወጥቶ ልብሱን መቀየር ባለመቻሉ
ዩኒፎርሙን እንደለበሰ ወደ ዩኒቨርሲቲው ይሮጣል። በ1980ዎቹ ዓመተ ምህረት በዩኒቨርሲቲው ውስጥ የጤና ሳይንስ በአንደኛ ዓመት ትምህርት ፍሬሽማን ፕሮግራም ላይ ይሰጥ ነበር። ፕሮግራሙን የሚያስተምሩን ዶክተር በቀላቸውና ትናንሽ መሸታ ቤቶች ውስጥ ገብተው አካባቢው ያፈራውን መጠጣት ይወዳሉ በሚል ይታወቃሉ። በሚያስተምሩበት ወቅት አልፎ አልፎ በሚጥሉት ቀልድ ተማሪውን በሳቅ ያፍነከንኩታል። እንደተለመደው የዕለቱን ፕሮግራማቸውን ጀምረው እንዳለ ረፍዶበት እየተጣደፈ ከነ ዩኒፎርሙ ወደ ክፍል የመጣው መኮንን በር ያንኳኳና ይገባል። እያንዳንዱን ተማሪ አጥርተው ለማወቅ ገና ነበሩና ተማሪያቸው መሆኑን እርግጠኛ አልነበሩም። ከነ ዩኒፎርሙ ገብቶ የቆመውን ሰው ሲያዩ ፊታቸው ተለዋወጠና ይቅርታ ጌታዬ፣ ተሳስተዋል። ይህ ዩኒቨርሲቲ ነው። የሚፈልጉት ጉዳይ ካለ ሄደው የዩኒቨርሲቲውን አስተዳደር ያናግሩ ብለው እንዲወጣላቸው ኮስተር ብለው ይጠይቁታል። በንግግራቸው በክፍል ውስጥ የነበረው ተማሪ ከዳር እስከ ዳር በሳቅ ይንከተከታል። መኮንኑ ግራ ተጋብቶ ለአፍታ ቆሞ ከተመለከታቸው በኋላ መለዮ ማድረጉን ዘንግቶት ነበርና ሁኔታውን አስተውሎ መለዮውን በማውለቅ ወገቡ ላይ ሸጉጦ ይቅርታ ዶክተር፣ የዚህ ክፍል ተማሪ ነኝ እኮ። በሁኔታው ግራ የተጋቡት ዶክተር ስም ማን ልበል ጌታዬ ብለው መኮንኑን ጠየቁት። መስፍን ብሎ ስሙን ከናባቱ ሲነግራቸው ሮስተራቸው ላይ ስሙን አረጋግጠው ይቅርታ በመጠየቅ እንዲገባ ከፈቀዱለት በኋላ በዩኒፎርም ወደ ክፍል መምጣት አልተለመደም። ስለመፈቀዱም አላውቅም። ወታደሮችና መኮንኖች እንደሚማሩ ባውቅም እነማን እንደሆኑ መለየት አልችልም። አለባበስህ አዲስ ስለሆነብኝ ለጥያቄ እኔን ፍለጋ የመጣህ ነው የመሰለኝ። እስር አልወድም ብለው ተማሪውን እንደገና አሳቁት። ለዛሬ ያበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።